አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁንም ሰላም ብያለሁኝ። እንግዲህ እንደተለመደው ከትናንት የቀጠለ ትረካችንን እንቀጥላለን። የሂባ ናርዶስ ክፍል 5። ስልኩን አንስቶ ወደ ናርዶስ ደወለ። ናርዶስም አልጋው ላይ ተኝታ ስለ ሂባ እያሰበች ነበር። ስልኩን ስታየው ደስ አላት። ኤምሩዬ ናርዲ ድምፁ እንዳለቀሰ አረዳት። ኤምሩዬ ድምጽህ ምን ሆኖ ነው? አልቅሰሃል እንዴ? ናርዲ ትናንት ረበሸኝ። የትናንቱን ምዕራፍ መቋጨት አቃተኝ። ሂቡዬ ናፈቀችኝ። አይኔ ላይ እየተመለሰች አስቸገረችኝ። ንገሪኝ እስኪ ደህና ናት? ናርዶስ ራሷ መግታት ከበዳት፣ ተንሰቀሰቀች። ምን ነው ናርዲ? ሂቡዬ ምን ሆናለች? ንገሪ ናርዲ። ምን ሆነችብኝ? ሳጋነቀው። ደህና ናት፣ ምንም አልሆነችም። ያለችበትን ችግር ነግራው ይባስ ልታስጨንቀው አልፈለገችም። ናርዲ ሂቡ እኮ በጣም ነው የናፈቀችኝ። እስኪ ከቻልሽ ድምጧን ቀድተሽም ቢሆን አሰሚኝ። ድምፁ ውስጥ ልምምጥ ነበረ። ቀዲታ እንደምታሰማው ቃል ገብታለታለች። ስልኩ ተዘጋ። አሁን ትንሽ ቀለል ብሎታል። የሂባ መንፈስ ናርዶስ አዋርቷታል። እስኪ መች ይህን ህመሙን የሚዘልቅ ባይገባውም ለማስታገስ ይሞክራል። ሂባ የሱ እንደማትሆን ያውቃል። ግን ደግሞ ብቻውን ሲሆን ትዝታዋ እየመጣ የስቃይ መዓት ያወርድበታል። ግን ተወደ ነበረ፣ ራሱን ያጽናናል። የሷ ወንጀል በምህረት ይሰረዝ። ናርዶስ ስለወደደችው ሰው አሰበች። ስራ ለመቀጠር ከሄደችበት የመጀመሪያው ቀን ጀምሮ ስልካቸውን ተለዋወጡ። ያወራሉ፣ ይጻጻፋሉ። ልቧ ውስጥ ያለውን ስሜት ወደ ፍቅር እየተቀየረ ይሆን አይሆን ማወቅ ከብዷታል። 2 ወር ባልሞላ ጊዜ ውስጥ ወደድኩት ብል እብደት አይሆንም? አረ ሞኝነት ነው። ስሜቷን ታጣጥመዋለች። ዛሬ በጧቱ ወደ ስራ እንደገባች ገብቻለሁ የሚል አጭር ጽሑፍ መልእክት ላከላት። በቅጽበት እሱ ከሚሰራበት 3ኛው ወለል ላይ ሲክለፈለፍ ወደ 1ኛው ወለል መጣ። ወደ ቢሮዋ ሲገባ ፍዝዝ ብላ ቀረች። የለበሰው እርሳሳማ ቀለም ያለው ሱፍ የፊቱ ቅላት አድምቆታል። ልቧ ቀጥ ሲላ ታወቃት። ቀረብ ብሎ እጁን ለሰላምታ ዘረጋላት። እጆቿን ለእጆቹ ላይ ሲያሳርፉ ታጥፈው በተመለሱ ጣቶቹ ተዋጡ። ሳብ አድርጎ ጉንጯን ሳማት። ዛሬ ደግሞ ንግስት መስለሻል። ተሽኮረመመች። ሱፍህ ያምራል። እኔስ? የበለጠ ተሽኮረመመች። አንተን ብቻት ደፋር ነሽ። በአካል ትፈሪያለሽ ልበል? ማን? እኔ? ኧረ አልፈራም። ዛሬ ለምን እራት አልጋብዝሽም? እራት? ያው ከ2 ሰዓት በፊት እንጨርሳለን። አይዞሽ አላሳድርሽም። ጮክ ብላ ሳቀ። ዛሬ እንኳን አልችልም። ለምን? በቃ ቤት በጊዜ መሄድ አለብኝ። በአንድ ቀን እሺ ካልኩት ይንቀኛል ብለሽ ነው አይደል? ፈገግ አለ። የልቧን ስላወቀ ደነገጠች። ድንጋጤዋን በፈገግታ እየሸፈነች የሆንክ ደረቅ፣ በቃ እሺ አሁን ሂድልኝ፣ ስራ ልስራበት አለችው። ፈገግ ብሎ ጉንጯን ቆንጠጥ ካደረጋት በኋላ ግንባሯን ስሟት ወጣ። ኤርሚያስ ይባላል። የተቃውሞ የገበያ ጥናት ክፍል ውስጥ የዘርፍ ኃላፊ ነው። እድሜው በትንሹ ከናርዶስ በ3 ዓመት ይበልጣል። በድርጅቱ ውስጥ ከተቀጠረ 5 ዓመቱን ይዟል። ድፍረቱ ሁሌም ግርም ይላታል። በተቀጠረችበት የመጀመሪያው ቀን ምሳ አሰርቶ ቢሮዋ ድረስ አስመጥቶ ተዋወቃት። ከዛ ቀን ጀምሮ ግንኙነታቸው እያደገ ሄዶ እዚህ ደረጃ ደርሷል። ስራዋ ላይ ትኩረት ማድረግ ከበዳት። እሱን ታስባለች። ከስራ መውጫ ሰዓት እንደ ዛሬ ናፍቋት አያውቅም። ኢምራን የዕለቱን ትምህርት አስተምሮ እንደጨረሰ እንደተለመደ የፕሮጀክተሩን ጨረር በወረቀት ከለለና ወደ ተማሪዎቹ ዞረ። እስኪ የአዲስ አበባ ልጆች እጃችሁን አውጡ አለ። የክፍሉ አብዛኛው ተማሪ እጁን አወጣ። ሴቶችን ማለቴ ነው። ወንዶቹ እጃችሁን አውርዱ። የወጡትን እጆች ቆጠረ። ካላችሁ ሴት ተማሪዎች ውስጥ ግማሾቻችሁ የመጣችሁት ከአንድ ከተማ ነው። ይገርማል። ምን ያህል ሴት የመማር እድሉ በተለያየ ምክንያት እንደተነጠቀ አስቡት። ለማንኛውም ባለፈው ወደ አቆንበት እንመለስ። ለሴቶች እንዲህ መሆን ተጠያቂው ማን ነው? ሴቶች ቀድሞ በየዶርማቸው ሲመካከሩበት የነበረ ጉዳይ ስለነበረ ከግማሽ በላይ የሚሆኑ ሴቶች እጃቸውን አወጡ። ከወንዶች በኩል የባለፈው እልሁ
ያልበረደለት ማንደፍሮ ሌሎች 3 ወንዶች እጃቸውን አወጡ። እሺ ንግስቲ ቀጥይ። ለተሰጠኝ እድል አመሰግናለሁ። ለዚህ ችግር ዋና ተጠያቂው መንግስት ነው። መንግስት ሁኔታዎችን ቢያመቻች ይህ ሁሉ አይሆንም ነበር። እሺ ናትናኤል፣ እኔ እንኳን ችግሩ የቤተሰብ አድርጌ ነው የማስበው። ቤተሰብ ልጆችን እኩል ቢመለከት ሴቶችን ኤምፓወር የሚያደርጉ ጉዳይ እንዲህ ችላ አይባልም ነበር። ሊዲያ፣ እነሱ ራሱ ፎከስ እንዳያደርጉበት ያደርጋቸዋል ስላለው ነው። ሃይማኖት ለሴት ልጅ የሰጠው ቦታ ኢምፖርታንት ነው። ሃይማኖታዊ ስርዓቶቻቸውን በየራሱ የክፍሉ ተማሪዎች በአንድነት ሳቁ። አሁንም እጆቹ መውለብለባቸውን ቀጥለዋል። እሺ ማንደፍሮ፣ እኔ የማስበው ችግሩ የራሳቸው የሴቶች ነው ብዬ ነው። የመንግስት ትምህርት ቤት ሴት አይምጣ አላለም። ቤተሰብ ልጆች ጎብዘው ሲማሩ ቢያይ አይልም። ሃይማኖት ማሳበቡ ደግሞ ልክ አይደለም። ሴቶች የመማር ችሎታውን ፍላጎትም ስለሌላቸው ነው እየወደቁ የሚቀሩት። ለነሱ የሚሆነው ጓዳው ነው። ክፍሉ ሴቶችን በአንድነት አጉረመረሙ። ኤምራን እየተፈጠረ ያለው ተኝነትን መንፈስ እንዳይጠናከር በመሻት ለማንደፍሮ እኔ ጋ በቂ መልስ አለ። ባለፈው ሳምንት የፈተነውን ፈተና ከቦርሳው ውስጥ ካወጣ በኋላ ከላይ ያሉትን 4 ወረቀቶች አነሳና ስም መጥራት ጀመረ። ቀመር ደነገጠ። ሲያርመው ስሟ በደንብ አላስተዋለውም ነበር። በተቻለው መጠን የሰዎቹ ማንነት የሚሰጠው ውጤት ላይ ተጽዕኖ እንዳይፈጥር ይጠነቀቃል። ቀመር እጇን አወጣች። የፈተናውን ወረቀት ወደ ክፍሉ ተማሪ አዙሮ እያሳየ ቀመር ከ10 ነው ያመጣችው። የክፍሉ ትልቁ ውጤት የሷ ነው። ቀመር ግን ሴት ነች አለ። የክፍሉ ተማሪዎች በአንድነት አጨበጨቡ። ፈተናውን አርሜያለሁ ግን አልሞላሁትም። ስለዚህ ሞልቼ በሚቀጥለው ሳምንት እሰጣችኋለሁ። ወደ ውይይቱ እንመለስ። የተለየ ሀሳብ ያለው አለ? እሺ ሰላም። ለችግሩ ዋና ተጠያቂ እኛ እድሉን አግኝተን የተማርን ለዩኒቨርሲቲ ብሎም ተመርቆ ለመስራት የበቃን ሴቶች ነን። እኛ መንገድ ላይ የነበሩን እንቅፋቶች ገፍተን መምጣት ስላልቻልን ብቻ የሌሎችን መንገድ ላይ ስላለው እንቅፋቶች ዘግተናል። የሌሎች ሸክም ለማገዝ መንገዱን ለመጥረግ በአንድነት ከመቆም ተሳንፈናል። ዛሬ መብታችንን እየጠየቁልን ያሉት ወንድሞቻችን ናቸው። ትንሽ ስለ ሴት መብት ያወቅን ሲመስለን ወንዶቹም ማጥረግረግ ይባስ ለመብታችን ሲፋለሙ የነበሩ በእንዲህ በተቃራኒ በኩል ቁመው መሰናክል እንዲሆኑብን እያደረግን ነው። እኛ መብት የማስከበር ዓላማ የተዘነጋን የወንዶችን መብት መጋፋት እየተያያዝነው ነው። ግን አሁን እየመለሰ ያለው ይሄው ነው። ስለዚህ ተጠያቂዎች እኛው ነን። ወንድሞቻችንን ሳናንቋሽሽና ጽንፍ ሳንይዝ ለመብታችን ብንታገል እነርሱ ከጎናችን ይቆማሉ። ዋናው ተጠያቂዎች በፈጣሪ ፍቃድ ይህ ብርሃን አይተን የቀሩትን እህቶቻችንን ይህ ብርሃን እንዲያዩት ለማድረግ ያለፍነውን እኛው ነን። የክፍሉ ተማሪ በአንድነት አጨበጨበ። ማንደፍሮም ጭምር ኢምራን ፈገግ አለና ማንደፍሮ ምን ትላለህ አለው። እንዲህ ከሆነማ እኔም እህት አለኝ እኮ። ከዚህ በፊት ስለ ሴት መብት ሲነሳ የሚባለው ነገር ወንዶችን የሚያሳንስ ስለነበረ እልህ ይዞኝ ነበረ። የሰላም ሀሳብ ግን ሸጋ ነው። ኢምራን አላማው እየሰመረ እንደሆነ ተሰማው። እሺ ቅድም የተነሱትን ሀሳቦች በተመለከተ የበኩሌ ማለት ትፈልጋለሁ። ሃይማኖት የእውነት ሴት ልጅ አትማር ይላል። እኔ ሙስሊም ነኝ። እኔ እስከማውቀው ድረስ እስልምና ሴት ልጅ አትማር የሚል ገደብ የለውም። ሌሎች እምነቶችም እንደዛው። ችግሩኛ እምነቶቻችን ሃይማኖትን የግል ፍላጎት ማርኪያ የማድረግ አባዜ ይዞናል እንደሆነ ይሰማኛል እንጂ በጭራሽ ሃይማኖት እውቀትን በጾታ አይከፍልም። ለማንኛውም እስኪ ለዛሬ በዚህ ብቃንና በቀጣይ ደግሞ እንዴት መፍትሄውን አካል መሆን እንችላለን የሚለውን እንወያያለን። ውጤታችሁን ሞልቼ ሲጨርስ በተወካያችሁ በኩል አስረክባችኋለሁ። መልካም ጊዜ። የፕሮጀክተሩን ሶኬት ነቅሎ ሳይጨርስ ከፊት ለፊት የተቀመጡ 2 ልጆች ኮተቱን ይሰበስቡለት ጀመር። በሁለት ተማሪዎች ላፕቶፕና ፕሮጀክተሩን አሲዞ ቦርሳውን በእጁ እንደያዘ ከክፍሉ ሲወጣ ሊዲያ፣ ቀመርና ኢማን ተከትለውት ወጡ። ናርዶስ ቀኑ አልመሽ ብሎ አመት ቢመስላትም ጊዜ ማለፍ አይቀርምና የእጅ ሰዓቷን 10 ሰዓት ከ30 ደቂቃ መሆኑን አበሰራት።
ከቦርሳ ውስጥ ተንቀሳቃሽ የውበት ሳሎን ቢባል ይቀላል። የከንፈር ቀለም፣ ሎሽን፣ ማስካራ፣ ሌላም ኮተታዋን ካወጣች በኋላ ራሷን ወደ ጣቱ ፍካት መለሰች። ኤርሚያስ ከግቢው ውጭ በሩ ጋር ያለው ጸጉር ቤት ጸጉሩን እየተስተካከለ እየጠበቃት እንደሆነ የሚገልጽ አጭር ጽሑፍ መልእክት ላከላት። ከግቢው ከወጣች በኋላ ከኤርሚያስ ጋር የሚሰሩበት ሜክሲኮ የቦሌ ታክሲ ለመያዝ ደብረ ወርቅ ጋር ያለው ተራ ደረሱ። ኤርሚያስ አፉ የማያስከድን ጨዋታውን እያመጣ እየሳቁ ታክሲ ውስጥ ገቡ። ቦሌ ደርሰው ወደ አንድ ሬስቶራንት ዘለቁ። ጥቂት ከተጫወቱ በኋላ አስተናጋጅ ከፊት ለፊታቸው ቆሞ ተቁለጨለጨ። ኤርሚያስ የሚበላውን አዞ እንደጨረሰ የሚጠጣ ወይን ይሁን አይደል ብሎ ጠየቃት። እኔ መጠጥ አልጠጣም፣ ለስላሳ ይሁንልኝ። እንዴ ወይን እኮ ምንም አይልሽም፣ ሞክሪም። አልፈልግም አልኩኝ እኮ ኤርሚያስ። አረ ስሜ እስከ ቅድመ አያቴ ጠራችው። በቃ ለሷ ስፕራይት አምጣላት፣ ለኔ ደግሞ ስፕራይት ይሁን። አንተ መጠጥ ልትጠጣ ከፈለግ አብሽር፣ አይከፋኝም። አረ ልዴት ይሁን በቃ። በለስላሳ ሳቀ። ፈገግ አለች። ስላሳለፉት ህይወት ብዙ ተጨዋወቱ። ሰዓቱ 2 ሰዓት ተኩል ሲጠጋ ናርዶስ ተቁነጠነጠች። ኤርሚያስ ቢሆንለት አብሮ ቢያድሩ ደስ ይለዋል። መጠጥ አለመጠጣቷ እጅጉን ያስከፋውም ለዚሁ ነው። ሴት ልጅ መጠጥ ካልጠጣች እግሯ በቀላሉ አይከፈትም። ይሄ በደንብ ያውቃል። መሄዳዋ እርግጥ መሆኑን ሲገባው አንድ ከስነ ልቦና ጋር የተያዘ ፊልም ልላክልሽ አላት። የሆሊውድ ነው ወይስ የኛው? የሆሊውድ ነው። ደስ ይላል። እዩ እና እናወራበታለን። የስነ ልቦና ጉዳይ ላይ ነው የሚያጠነጥነው። ፊልሙ በስልኳ ተቀበለች። ተከታታይ ነገር ነው። እሱን ነውና ከተመቸሽ ቀጣዩን እልክልሻለሁ። ፈገግ አለችለት። ሂሳብ ከከፈለ በኋላ ሬስቶራንቱን ለቀው ወጡ። ቦሌ ገና አልመሸላትም። በርካታ ጥንዶች በቡድን የሚሄዱ አፍላ ወጣቶች ውር ይላሉ። የስራ ቀን በመሆኑ ግርግሩ ባይበረታም በርካቶች ግን የአዲስ አበባ ቬጋስ ውስጥ እሽኮለሌ እያሉ ነው። ጥቂት ከጠበቁ በኋላ የፒያሳ ታክሲ ያገኙ። አብረው ተሳፈሩና እሱ ተሰናብቷት ስታዲየም ወረደ። ናርዶስ ኤርሚያን ጉንጩን ስሞ ከታክሲው ከወረደበት ቅጽበት ጀምሮ ልቧ እሱ ጋራ ነው። ወይኔ ሰፈር የት ነው ሳልለው ራሷን ወቀሰች። ብዙም ሳትቆይ ስልኳ ጮኸ። ኤርሚያስ ነበረ። በአካል ያልቋጩትን ወሬ በስልክ ቀጠሉ። ስለ ኤርሚያስ ከሂባ ጋራ ለመወያየት ፈልጋለች። ሂባ ያለበችበት ሁኔታ የውይይት አጀንዳ ሁሌም ዚያድ እንደሆነ ባያደርግ ኑሮ ናርዶስ ልታዋያት እጅጉን ጓጉታ ነበረ። በዚህ ሳምንትማ እነግራታለሁ ከሷ ጋር ተስማምታችሁ ታክሲው ፒያሳ ደርሶ ሲያወርዳት 3 ሰዓት አልፎ ነበረ። በማዘጋጃ በሻይ ዳቦ አድርጋ የቀድሞ ማስታወቂያ ሚኒስትር ታካ ወደ ሰፈሯ ገባች። ጣሊያን ሰፈር ናርዶስ ቦሌ አምሽታ በመምጣቷ ያኮረፈች ያህል ጸጥ ረጭ ብላ ነበረ። አንዳንድ ሱቆች ክፍት መሆናቸው ፍርሃቷን አበረረው። ለእናትና ለአባቷ የምትነግረው ምክንያት እያሰበች ወደ ቤታቸው በፍጥነት ተራመደ። ሲደውሉላት ሄባጋ ሆኜ ነው ብላ ነበረ። ሄባጋ እንዲህ ማምሸቷ ለምን አስፈለገ ለሚለው የምርመራ ጥያቄዎቻቸው መልስ እያሰበች ወደ ቤት ዘለቀች። ጣሊያን ሰፈር ግን በዝምታዋ ኮርፊዋን እየነገረቻት ነበር። ልቧ መንሸራተቱ የገባት ትመስላለች። ጣሊያን ሰፈር በአሽሙራ ወጋቻት። በዝምታዋ የባሏ እስረኛ ሆናለች። የሰርጋቸው ቀን ውበት፣ የጫጉላ ሳምንት ድምቀት ግን ፍጹም ከዚህ ደረጃ የሚደርሱ አይመስልም ነበር። የዛን ጊዜ እንክብካቤው ትውስ ይላታል። በእጁ እስክትገባ ነበር ማለት ነው ብላ የሱም በመሆኗ ትጸጸታለች። ከመኝታ ክፍሏ ከወጣች 3 ቀን ሊሆናት ነው። ቁርሷን አስገብታላት መልሶ በሩ ይቆልፈዋል። ለመውጣት ስትታገል በጥፊ አልጋዋ ላይ ይዘርራታል። አሁን መታገሉን ሰልችቷታል። ምሳ ከስራ ሲመለስ ያስበላታል። ሲቅም ውሎ የእራት ሰዓት ሲደርስ ምግብ አቅርቦላት ትንሹ የእንግዳ መቀበያ ክፍሉ ይተኛል።
ያለችበትን ሁኔታ ለማንም ለመናገር ከብዷታል። ባሌ የቁም እስረኛ ያደረገኝ፣ ከአንድ ክፍል ውስጥ የማልወጣ፣ በራሴ ላይ እንኳን የማዘዝ ስልጣን የሌለኝ ምርኮኛ ሆኛለሁ ብላ የምትነግረው ሰው የለም። ለናርዶስ ብትነግራትም በቀጥታ ጉዳዩን ለቤተሰቦቿ አሳውቃ ቀውስ እንደሚፈጠር ሰግታለች። ቤተሰቦቿ በድርጊታቸው እንዳያፍሩ፣ የሰው መጠቋቆሚያ እንዳይሆኑ ብላ ከሰውነት አንሳለች። የድሮዋ ሂባ ከውስጧ ተናለች። መብቷ በቅጡ የምታስከብርበት አጥታለች። ሁሉም ክስተት ኢምራንን የመክዳቷ ውጤት ይመስላታል። ከታሰረችበት መኝታ ክፍሉ እንዳለች እናቷ ስልክ ደወሉ። ያለችበትን ሁኔታ ያወቁ መስሏን ደነገጠች። ረጋ ብላ ስታስበው ሊያውቁ የሚችሉበት መንገድ የለም። ጉሮሮዋ ላይ የተኛውን ሳግ ጠራርጋ ራሷን ካረጋገች በኋላ ስልኩን አነሳችው። ሄሎናኔ፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። አበባዬ እንዴት ነሽ? ደህና ነኝ። እነነ ቤት ሰላም ናቸው? እነ ሳሊሜ፣ ሀቢብ፣ ጋሼ ደህና ናቸው? ሁሉም አማን ናቸው። እርግዝናው እንዴት ነው? ስሜቱስ ህመም የለውም አይደል? አሁን ነኔ ደህና ነኝ። አንቺ አረ እንደው ባልሽ ምን ያለው አላህ የባረከው ነው። እኔማ እንደው ህይወቴን ሙሉ ያደረኩትን ዱዓ ነው አላህ የሰማኝ። የዘመድ አዝማዱ ዱዓማ ደርሶልሻል ሂባዬ። ውስጧ ቀጠል እያለ ነው። እሷ እዚህ የባሏ እስረኛ ሆና የሚስትነትን ክብር እንኳን በቅጡ የማጣጣም ተስኗት እዛ ሰፈር ስለ እድለኝነቷ ይለፈለፋል። ያንቺ ዱዓማ መች መሬት ጠብ ይላል። እንባዋ ተናነቃት። አሁን እኮ አባትሽ ደውሎ ነግሮኝ ነው የሱቁን አክሲዮን የቀረበበትን ወደ 200,000 ብር ገደማ ጠቅልሎ ከፈለለት እኮ። ተነጋግራችሁበት ነበር እንዴ? ሂባ ደነገጠች። አያልተነጋገርንም ነበር። እና ጋሼ ደስ ብሎታል በኛ? አረ ጉድ! የሚይዘው የሚጨብጠው ጠፍቶታል እንጂ ከደስታ ደስታም ነው እንጂ ሲመርቅሽ ነበረ። ሂባዬ አደራ ይሄን ያላህ ሰው እንዲያታስቀይሚው አደራ። አራብ ሽሪና ነይ በዱዓ አትርሱን። ባይሆን የእንባው ዘለላዎች ከአይኖች ተሽቀዳደሙ። ተሰነባብተው ስልኩ ተዘጋ። ጩሂ አላት። የእስር ሰንሰለቱ የባርነት ቀንበሩ በሰፊው እያመቻቸ እንደሆነ ገብቷታል። ከሱም ብሶ አደራ እንዳታስቀይሙ መባሉ ልቧን አድምቶታል። ቀኑ ተሰናብቶ ምሽት ሲገሰግስ የእስር ቤቱ ጠባቂ ምግብ ይዞላት ገባ። እንደ ሌላው ጊዜ አስገብቶ ብቻዋ አልወጣም። በሩ ከውስጥ ቆልፎባት ከአጠገቧ ተቀመጠ። የምግብ ፍላጎቷ ተዘግቶ የሚቀርብላትን ምግብ በአግባቡ አለመብላቷን ያበሳጨው ይመስላል። ትንሿ ጠረጴዛ ከአልጋው አጠገብ አመቻችቶ ሳህኑን ካስቀመጠ በኋላ ብይ አላት። ውስጧ ረሃብ እየተሰማው ቢሆንም ደርሶለት ስትል ላለመብላት ወሰነች። አልጋው ላይ እንደተጋደመች ጀርባዋን ሰጠችው። ልጄን አትግጁ ብትበይ ይሻላል። ሰይጣኔን አታምጩ። ምን ሌላ ይመጣል? አንተው ሰይጣን አይደለህ እንዴ? ሂባ መጥፎ ነገር እንዲያደርግ አታስገድጂኝ ብይ። አልበላም። ምግብ ፍላጎቴ በአንተ ፈቃድ አይደለም የሚከፈተው። ቀበቶውን ፈታ። ጀርባዋን እንዴ ላጥ ሲያደርጋት ጉልበቷን አቅፋ ማልቀስ ጀመረች። ጉርሻ እየጠቀለለ በግድ ከከንፈሯ ላይ እያሳረፈ ትንሽ ካስቸገረች በኋላ ልፊያ ሰለቻት። ሳትወድ በግዷ ጉርሻዋን መዋዝ ጀመረች። በልታ ስትጨርስ ካጠገቧ ተቀምጦ ከንፈሯን ለመሳም ሞከረ። ሸሸችው። ቆይ ከኔ ምንድነው የምትፈልገው? ለምን በሩን አትከፍትልኝም? ወደ ቤት መሄድ እፈልጋለሁ። እንባው ቀደማት። አልከፍትልሽም። ይሄ ሌላ ቦታ የሚያስናፍቅሽ አባዜ ትተሽ አርፈሽ ቤትሽ ተሰብሰቢ። ልጄም ማርገዝሽን አትርሺ። እርጉዝ መሆኔን እያወቅ ከአስሩ ጋር የምታላትመኝ ለልጅ ብታስብ ነዋ። ምን ጎደለብሽና ነው ውጭ የሚያስብልሽ? ሰው ነዋ ሰው። እኔ እኮ ሚስትህ እንጂ ባሪያህ አይደለሁም። እናቴ ቤት ለመሄድ አንተን ማስፈቀድ አይጠበቅብኝም። ጸባይሽ ብታስተካክል ይሻላል። ይሄ ተማርኩ ብሎ ዊጥ ማለት አያዋጣሽም። ስርዓት እስከምትይጂ እዙ ትታሸጋለሽ። እኔ እኮ ስልክ ደውዬ መናገር አልከበደኝም፣ ግን ሁለታችንም ልጆች አይደለንም አይደል? ስለዚህ ሌላ ነገር ውስጥ ባንገባ መልካም ነው። ስነ ስርዓት ያዢ። በሩን ክፈትልኝ።
እየሳቀ የአልጋው ኮሜዲኖ ላይ የተቀመጠውን ስልኳን ይዞት ወጣና በሩን ከውጭ ቆለፈም። ሆድ ባሳት። አቅመ ቢስ የሆነች መሰላት። እንባዋ ተዘረገፈ። ረጅም ሰዓት አለቀሰች። ራሷን በጣም አመማት። ያስመልሳት ጀመር። በሩን እየደበደበች አለቀሰች። የሚሰማት አልነበረም። ትውከቱ በራሱ ጊዜ ሲገታ መብራቱን አጥፍታ ለመተኛት ሞከረች። ከብዙ ትግል በኋላ እንቅልፏ ይዟት ሄደ። ንጋቱ ከእንቅልፍ ስትነቃ ራስ ምታት ለቀቅ አለላት። ጊዜ ይፈጅ ይሆናል እንጂ ከዚህ ቤት መውጣት የግድ መሆኑ ለራሷ ነገረችው። ብቸኛ አጽናኟ እንባዋም ሆነ ኢምራን ትዝ ይላታል። አይናፋርነቱ ይናፍቃታል። ስትከዳው እንኳን ክፉ ለመናገር ያስጨንቃታል። የእጅና ያገኘሁት ራሷን ተወቅሳለች። ቀመር 11 ሰዓት ሊሆን ሲጠጋ የግቢው መውጫ በር ላይ ቆማ የኢምራንን መውጣት እየተጠባበቀች ነበረ። ኢምራን የላፕቶፕ ቦርሳ እንዳዘለ አንገቱ መሬት ላይ ተክሎ ወደ በሩ እየተራመደ ነው። ሁሉም እርምጃዎቹ ሂባን እያስታወሱት ተቸግሯል። የቴክኖ ግቢ መውጫ በር ሁሌም ከናርዶስና ሂባ ጋራ ወደ አሞራ ገደል ለመሄድ ሲቀጣጠሩ የሚገናኝበት ቦታ ነበረ። በር ጋራ እስኪደርስ በጣም ይቸኩል እንደነበር ትዝ አለው። ሳያስቡ በትዝታ ስሜት እንደ ቀድሞ ተራመደ። ከግቢው እንደወጣ አንድ የሚያለቅስ ድምፅ ኢምራን አለው። ሂባ መሰለችው። ቀና ብሎ ሲመለከት ቀመር በፍርሃት እየተከተለችው ነው። ፈገግ ለማለት ሞከረ። ስለ ሂባ እያሰበ የነበረበት ስሜት አይኑ ላይ እንባው ሞልቶ ነበርና ፈገግ ለማለት ሲሞክር በግራ አይኑ በኩል ዘለላ ሆኖ ወረደ። ቀመር ደነገጠች። መሆንህ ነው? ንገረኝ። ወደፊቱ በጣም ቀርባ ጠየቀችው። ምንም አልሆንኩም፣ ንፋሱ ነው መሰለኝ። ዋሽ እና ለምን መነጽር አታሰራም? ካልቸኮልክ ጫፍ ላይ ያለው መነጽር ቤት እንሄድ። ከቀመር እጅጉን ግራ የሚገባ ነገር ሰውነቷ በፍርሃት እየተርበተበተ ቃላቶቿ እጅጉ ድፍረት የተሞሉ መሆናቸው ነው። ለዛ የሚያደርስ እንኳን አይደለም። ደግሞ የማንበቢያ መነጽር ስላለኝ ችግር የለውም። እሺ አሳ ጋብዘኝ። በዛውም የምነግርህ ነገር አለ። እንዴ እኔ እኮ አላስጨረሰችውም። መምህሬን አውቃለሁ። መምህር ደግሞ ከተማሪው ጋር መመካከር አይችልም የሚል ሕግ የለም። ለምን እንደ ወንድም አትቀርበኝም? ለምን ያለ ተፈጥሮ በሕግ ተከልክለህ ሰው ትሸሻለህ? ሰው መሸሻ አይደለም ነው እንጂ አንተ 24 ዓመት እንኳን አልሞላህም እኮ አይደል? እኔ አሁን 20 ዓመቴ ነው። ዘይቼ ነው ትምህርት የጀመርኩት። ስለዚህ እንደ ህፃን አታስበኝ። እሺ አሁን ምንድነው የፈለግሽው? አሳ ጋብዘኝና እናወራለን። እሺ የት ልጋብዝሽ? ደስ ያለህ ቦታ። ከኔ አንተ ከተማዋን በደንብ ታውቃታለህ። ተያይዘው ወደ አሞራ ገደል ሄዱ። ውስጡ ሂባን ያገኘ ከሂባ ጋር ያለ አይነት ስሜት ይሰማዋል። የአሞራ ገደል ግቢው ውስጥ በዛ ያለ ሰው ካለበት ከመሃል ላይ ተቀምጦ ዓለም የተቀመጡበት ቦታ ባለቤት ተጣራ። ሁሌም ከናርዶስና ከሂባ ጋራ ሲመጡ የሚቀመጡበት የዓለም ቦታ ላይ ነበረ። ሂባ የዓለም አሳ ነፍስ ነው ትል ነበረ። እንዴ ስማቸውንም ታውቀዋለህ? ደንበኛ ነህ ማለት ነው። ቀመር ፈገገች። የፈገገችው ብርሃን ታቦር ተራራውን የጋረደው መሰለው። እሺ ምን ይሆንልሽ? አሳ እኮ አሳ ነው ማለት ጥብስ፣ ሾርባ ወይስ ጥሬ? የተጠበሰ ነው ደስ የሚለኝ። ሂባም የተጠበሰ ነበር የምትወደው። አመለጠው። ማናት ሂባ? 2 አሳ ጥብስ ለዓለም በረከት ነገራት። ዝም ሲል ጥያቄዋን አስታወሰች። ንገረኛ ሂባ ማናት? አብራኝ የተማረች ልጅ ናት። በእርሱን አሳጠረው። እንዴት የሷ ትዝ አለህ? ለየት ያለ ታሪክም አለ። አብሽር አትጨነ፣ ሌላ ጊዜ ትነግረኛለህ። እሺ አለ ማለት ነው። ፈገግ አሉ። እሺ ይሄ አሳው ታዟል። ልጋብዝሽ ነው። ራሃለህ ያልሽውን ቀጥይ። እሱ ምን መሰለሽ፣ አሁን ሴሚስተሩ ያልቅ በጣም ትንሽ ጊዜ ነው የቀረው። አንተ ደግሞ ፍሬሽ ሌክቸር ስለሆንክ ከዚህ ሴሚስተር በኋላ
አስታስተምረንም ብታስተምረን እንኳን ኢንጂነሪንግ ተማሪዎች ነን። እኔ ደግሞ ሲቪል ስለማልገባ የአስተማሪነት ባህን አውልቅና ጓደኛሞች እንሆን ልልህ ነው። ምን ይጠቅምሻል? እሱን ለኔ ተው። አንተ ግን ባትጠቅምም እንኳን አትጎዳም። የምር አንጎዳዳም። ላለመጎዳቴ ምን ያህል እርግጠኛ ነሽ? ለምን ትጎዳለህ? እኔ እንጂ አንተ አትወደኝ። አለመለጣት መውደድ ማለት። ትንታኔ አታብዛ። ከዚህ በኋላ ቤትህ መምጣት እችላለሁ አይደል? አትችይም። አንተ ሳትኖር እኮ ነው። ምን ትሰሪያለሽ? አሳው ቀረበ። ዋው ያምራል። የሌለ ግን ሾኩን የምታወጣልኝ አንተ ነህ። ሳህኑን አስጠግቶ አሳውን መብላት ጀምሮ ምን ትሰሪያለሽ እያልኩሽ ነበር። በቃ አነባለሁ። ቤቱን እኔ ስገባበት በረካ ይኖረዋል። ተሳሳቁ። ምን እናንተ የገባችሁበት በረከቱ ይነሳል እንጂ ምን በረካ ያገኛል? ፈገግ አለና ደግሞ ስቀልድ ነው አለ። ይሄውልህ ጓደኛዬ ቤት ሊሄድ ነው ማለት ራሱ ደስ ይላል እኮ። ሳያስበው ከእሾኩ የነጠለውን አሳ ስጋ አጎረሳት። ፈገግ ብላ አየችው። አፈረ። ስለዚህ ቤትህ የማትኖርበት ጊዜ ትነግረኛለህ። ተስማማን። ጨዋታዋም ደስ ብሎታል። በጣም ቆንጆ ናት። የምትሳሳ አይነት ሊያናድዳት ፈለገ። ስሚ ሀላባ በቁንጅና አይደል እንዴ የምትታወቁት? አንቺ ምን ነው እንደዚህ መልከ ጥፉ ሆንሽ? ተፍለቀለቀች። ይሄ አሪፍ ለውጥ ነው። አሁን መምህርነት ካባህን እያዋለክ ነው። ወንድ መሆንህ ትዝ እያለህ ነው። ለማንኛውም ውዳሴ ተመችቶኛል። በራስ መተማመን አደነቀው። ታውቂያለሽ ጨዋታሽ ምናምን ግን የሸገር ልጅ ነው የምትመስሊው። የሆነ ሰው አስታወሽኝ። ኦኬ ሂባ የሸገር ልጅ ናት ለካ። ተሳሳቁ። እንኳን በተደጋጋሚ ተጠራ ነበር ማንሳት አልፈለገችም። እንዲህ እየተጨዋወቱ ሰዓቱ ሲገፋ ፀሐይ ስትጠልቅ የሚሰገደው የመግሪብ ሰላት መንገድ ላይ ሰግደው የግቢ በር ድረስ ሸኛት። በርጋ ስትደርስ ያው እኔ እንደው ማስቀመጥ አልወድም በል ደግሞ ለኔ ግብዣ ተዘጋጅ አለችው። ኢንሻአላህ ክፍል 6 ይቀጥላል። ውድና የተከበራችሁ የቻናል ቤተሰብ ወይ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በታላቅ ትህትና ጠይቃለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።